ሱዜ በኢየሱስ ምርኩዜ ተቀኘሁል ባሰብከው ጊዜ ማለት በተፈጥሮ መንገድ ምጥ የመተው አይደለም ይሄድ ነው ሐኪም ቤት ማለት ላይክ ምጥ ጀምሮ ምናምን ይሄ በመሃል ላይ ያለ ነው አይደለ የውሸት ምጥ ምናምን የሚባል ቁርጠት ምናምን እንደዛ አይነት ስሜት ነበርና በቃ መጨረሻ ላይ ማኮ እኔ እርግጠኛ ነበርኩ በምጥ እንደምትወልጂ ለምን የሚታየው ነገር ጣዋትም አልትራሳውንዱም ምናምን ሁሉ ነገር ሰላም ነው በቃ እና በስነ ስርዓት ላይ መተው ቼክ አድርገው ኖርማል ነው ማህፀን እየከፈተ ነው እንትን ይባላል ብለውኛል በስርዓት በምጥ ነው የምትወልደው ምናምን ብለውኛል ማለት ነው የመጣው ልጅ የግድ እሱ እንደውም የመሰለው እንትን ነው ምንድነው የእንግዲህ ልጅ ነው ቀድሞ የመጣው የመሰለውና ከዛ በኋላ ነው መጥቶ ስፔሻሊስቱ እንደገና ቼክ ሲያደርግ አላመነበትም ስቲል ግን የሆነ ከውስጤ አይወጣም ባይዘው እሱ ዶክተር ስቲል ላይክ ጋይቼ ኦፕሬሽን ክፍል በጀርባ ማደንዘዣ እየተወጋሁኝ ስቲል ኦፕሬሽን ማድረግ አልፈለገም እኔ እና ስቲል እጇ መስተካከል የሚችል እጇ ቀድሞ ነው የመጣውና መስተካከል የሚችል ከሆነ ያለ ስቲል ቼክ ያደርገ ነውና በቃ ፍጥኖልኛልና ሄል እንግዲህ ኦፕሬሽን ተደርገናል ያው ምጥ ላይ ሆናችሁ ያማጣችሁ ምናምን ብላችሁ አስቡት ደግሞ ለሰከንድ አታስዋሽኝ ኦፕሬሽን ምናምን ብያ አስቤ አላቅም የሚፈቅድ እግዚአብሔር ነው ግን የኔም የባሌም ፍላጎት በምጥ መውለድ ነበር ግን ካቅም በላይ ሆነ የግድ ማማን ለማትረፍ እኔ እኮ በጣም ተከራክሬያለሁ እኮ እርግጠኛ ናችሁ ለምን አቆያችሁ ታዲያ አንዳንድ ዶክተሮቹ ምናምን ግራ እየገባቸው ነበር ስትልኝ እንዳልኩ ነበር እኮ ሰሰቅ ነበር ምጥ ይውላ ጀምሮ እንጂ ሳቂኛው እቺ እንጨነቃለን እና ያው ቀለል ያለ መስሎን ነበር ነገር ግን እዛ ከሄድን በኋላ ነው የገባበት ክፍል ምንም ሰው መግባት አይችልም የሆነ ካቅም በላይ ሲሆን ስፈልግ ምናምን ባለቤቴ እናቴ ነበሩ ሳይ እስኪ ሰላም ቤተሰቦች እንዴት ናችሁ ሁሉ ሰላም ከረጅም የመጥፋት ጭልጥ የማለት ቆይታ በኋላ በሰላም ተመልሰናል በሰላም በደስታ ሁለት ሆነን ነበር የምታውቀው ሶስት ሆነናል እና በጣም የሚያሳዝነው ግን ሰርፕራይዝ ማድረግ አልቻልንም ተቀድመናል ቶዬን የቀደመን አይደል ቤተሰብ ኮሜንት ላይ ያዩ ቶዬ ቀድሟል አሉ ሹክ ብሎናል የጠፋሽበት ምክንያት ምንድነው የተወሰኑ ሰዎች በጣም ጨንቆናል ለባክሽን ያለሽበትን አሳውቂ ተስፋ እናደርጋለን ወልደሽ እንደሆነ ኦልሞስት እኮ አንድ ወር ምናምን ማለት ነው በቪዲዮ ክሊፕ አንድ ወር ከባድ ነው ያው የነበርንበት ነገር ቪዲዮ ሪከርድ አድርጎ ኤዲት አድርጎ ምናምን ለመልቀቅ በየትኛው ሰዓት ይቀረጻል በየትኛው ሰዓት ቪዲዮ ይሰራል በጣም አስቸጋሪ ጊዜ ነው ያልፋል አው ምንም ሪከርድ ለማድረግ የሚመች ሁኔታዎች አልነበሩ ሰዎች ግን እንዴት ነው ማለት ባለቤታቸው ምጥ ላይ ሆና እንዴት ነው መቅረጽ የሚችሉት እንደኔ አንድ ወር ሙሉ ምጥ ላይ ነበርኩ አይደለም ግን በቃ አሁን ይሄ ላይክ ጭንቀት ላይ የነበርንበት ጊዜ አለ በመሃል ስፔሻሊ እየተቃረብን በነበርንበት ሰዓት ላይ ደግሞ ሌላ አንዱ ስትለው አንዱ የሚያስደነግጡ ነገሮች ነበሩ ከዛ ባለፈ ግን ስፔሻሊ ባይዛዌ እኔ ኢቭን የምጥ መርፌ ተወግቼ እየጀማመረኝ ቁርጠቱ ምናምን ቪዲዮ ለመቅረጽ ሞክራለሁ ግን ቀላል አይደለም እኔ በጣም የምርም ነው በቃ ላይክ በጣም ነው የምታደንቁት ስፔሻሊ ሴት ልጅ ምጥ ላይ ሆና ሌላ የውጪ ሰው ምናምን ካልሆነ በስተቀር
ከባድ ነው። አላቅም ስፔሻሊ ይሄ የኔ የምትሉት ሰው ባል ወንድም እህት ምናምን መቅረጽ ከቻለ አድናቂያቸው እሱን እኮ ቅድም ያልኩሽ በዛ ሰዓት እንደዛ ወይ ሚስት አሁን ለኔ ሚስቴ ነሽ አይደል ባለቤቴ ነሽ ወንድም ወይ እህት ሆነው መቅረጽ የሚችሉ ምናምን ማለት ምን ያህል አቅም አላቸው ማለት እንዴት አስቻላቸው? ከባድ ነው በጣም። እኔ መጣን ቻኔ ትዝም አላለኝም ሲጀመር ቢኖር አሁን ካለፈ በኋላ እኮ ማስታወሻ ነው ግን ቢሆን ጥሩ የሆነ ኢቭን ላይክ ጓደኛ ምናምን የምትለው ሰው ራሱ ከባድ ነው በዛ ሰዓት ላይ። እና አንድ ትልቅ የተረዳሁት ነገር የሆነ በአጋጣሚ ቀረጻ ላይ ሆናችሁ ካሜራማናችሁ እዛ እየተከተለ ሜቢ ታማችሁ ወር ምናምን ስቲል ቪዲዮ ላይ ቋረጥ የሚችልበት ሁኔታ ይኖራል። ግን እንደዚህ በህይወትና በሞት መካከል ሆናችሁ ምናምን የምር ትንሽ ማስታወሻ ከሆነ ብዬ ቪዲዮ የቀረጽኩት አላስገባላችኋለሁ። ሆስፒታል ላይ ትንሽ ስንወጣ አለ ያው ሰላም ስለሆነን ከዚህ ተነስተን ስንወጣ አለ እሱም ሰላም ነው ገና አልተጀመረም። ምጥ ላይ ተሆኖ ግን በዛ ጭንቀት ላይ ባል ሲንቆራጠጥ መቅረጽ መቻል ሚስት ምጥ ላይ ሆና ስትጨነቅ ምናምን መቅረጽ መቻል ማይታሰብ እኔ አድናቂያቸው ነኝ። ይሄን ነገር የሚያደርጉ ሰዎች ስፔሻሊ በጣም መቻልን ይጠይቃል። በቃ አላውቅም ምንም ኮምፕሌን ለማድረግ ጨካኝ ናቸው ምናምን ለማለት ሳይሆን በቃ ይጠይቃል፣ ጥንካሬ ይጠይቃል። ወይ ደግሞ አልገባንም ይሆናል እኛ አናውቅም። ኤኒዌይስ ቺን ከመሰለች ቆንጅዬ ልዕልት ጋራ አንድ ቤተሰብ ጨምረን መተናል። እንግዲህ ቤተሰባችን እየጨመረ ነው፣ ቤተሰብ እየጨመረ ነው። እና ግን ቆይታ እንዴት ነበር? እስቲ የሆስፒታል ቆይታ ምናምን ምን ነው እንደምትጠይቂ እመት እንዴት ነበር አይባልም እኮ ስንወጣ ፈገግ ብለን እየሳቀን ቀጠሮ ቀን ስለሆነ ዛሬ መግባት አለባት ስለተባለ በቃቃችንን ሸክፈን ሄድን። ከዛ በኋላ ግን ያለው ከባድ እኔ እዛ ውጭ ማደሬ እዛ ብርድ ላይ መሆኔ ምንም አልታየኝም። ውስጥ እኛ መግባትም ስለተከለከለ ያም ሌላ ጭንቀት ግልጽ ለማድረግ ያክል ማለት ነው። ማለት በተፈጥሮ መንገድ ምጥ መጥተው አይደለም ይሄድ ነው ሐኪም ቤት ማለት ላይክ ምጥ ጀምሮ ምናምን ይሄ በመሃል ላይ ያለ ነው አይደለ? የውሸት ምጥ ምናምን የሚባል ቁርጠት ምናምን እንደዚህ አይነት ስሜት ነበርና ግን ኦልሞስት ከ37 ሳምንት በኋላ ኖርማል ነው። ሰው በራሱ ጊዜ ምጥ መጥቶ ይወልዳል። ካልሆነ ግን የሚያሰጋ ነገር ካለ የኔ በመሃል አንዴ ስኳር አንዴ ደም ግፊት ምናምን ሄድ መለስ እያለ ስለነበረ ጀስት ስታንድ ባይ ነበርን። ኤኒ ታይም ምጥ ከመጣ መጣ፣ ካልመጣ ግን በምጥ መርፌ እንደወልድ ማለት ነውና እንዳጋጣሚ በቀጠሮ ቀናችን ስንሄድ ደም በጣም ከፍ ብሎ ነበር። 3 ምናምን ቼክ አረጉኝ፣ ስቲል ከፍ ብሏል። በቃ እዛው ተግባን የተባለውና አትሊስት እንትን ፓኬጃችን የኔም ልብስ የማማም ያዘጋጀነውን ይዘን መሄድ ስለነበረብን ቤት መተን ስንወጣ ነው ትንሽ ቪዲዮ የቀረጽነውና ያው ቀለል ያለ መስሎን ነበረ። ነገር ግን እዛ ከሄድን በኋላ ነው የገባበት ክፍል ማንም ሰው መግባት አይችልም። የሆነ ከአቅም በላይ ሲሆን ስፈልግ ምናምን ባለቤቴ እናቴ ነበሩ። ከዛ ካደርኩኝ በኋላ ነው መጀመሪያ እንደነበረው ማለስለሻ ምናምን የሚባል ነገር አለ። እሱን እንትን አልኩ አደርኩ። ጠዋት ላይ ነው የምጥ መርፌ የተጀመረልኝና እንትኖቹ አንዳንድ ዶክተሮቹ ምናምን ግራ እየገባቸው ነበር። ስትልኝ እንዳልኩ ነበር እኮ ስስቅ ነበር። ምጥ ይውላ ጀምሮ ሳቂኛው ውጪ እንጨነቃለን። ምጥ እንትን ብዬ ጀምሮኝ እየቆረጠኝ ምናምን ስቲል ስልክ እያወራኋቸው ነው ምናምን ዶክተሮች ሲመጡ የእንትኑ እየቆረጠሽ አይደለም ይላል። ኧረ እየቆረጠኝ ነው ስላልጮኩኝ ነው እንደ እያልኩ
አልን ሞከርን። ፋይናሊ ግን ማማ እንደኔ ሰርከስ ሰርታ መጣች። ያውንም አትያኝቷ እንደዚህ እንዲህ ትላለች፣ አንዴ እንደ ትራፊክ እንደዚህ ትላለች። እና በቃ ኦልሞስት ጨርሼ ነበረ። በምጥ በስነ ስርዓት ማህፀን ከፍቷል። ምጥ ጀምሮኝ ምናምን መጨረሻ ላይ ግን ስትወጣ ስትመጣ አቀማመጣን ቀየረች። ያለው አማራጭ ማማን ለማትረፍ የግድ መጠዳደፍ ነበረ። በዚህ አጋጣሚ ግን የምር ሐኪሞችን ማመስገን እንወዳለን። አንዳንዴ በአንድ ደቂቃ በሁለት ደቂቃ በሶስት ደቂቃ አለመወሰን እንትን የሚመጣ የህይወት መጥፋት አለ። እኔ የተረዳሁት እሱን ነው። ምንም ነገር ማለት በቃ በድና ይሆንኩት። ያው ምጥ ላይ ሆናችሁ ያማጣችሁ ምናምን ብላችሁ አስቡት። ዘን ደግሞ ለሰከንድ አታስዋሽኝ ኦፕሬሽን ምናምን ብያ አስቤ አላውቅም። የሚፈቅድ እግዚአብሔር ነው። ግን የኔም የባሌም ፍላጎት በምጥ መውለድ ነበር። ግን ከአቅም በላይ ሆነ። የግድ ማማን ለማትረፍ እኔ እኮ በጣም ተከራክሬያለሁ እኮ። እርግጠኛ ናችሁ? ለምን አቆያችሁ ታዲያ? በቃ መጨረሻ ላይ ነው እኮ እኔ እርግጠኛ ነበርኩ በምጥ እንደምትወልጂ። ለምን የሚታየው ነገር ጣዋትም አልትራሳውንዱም ምናምን ሁሉ ነገር ሰላም ነው በቃ። እና በስነ ስርዓት ጣዋት ላይ መተው ቼክ አድርገውኝ ኖርማል ነው፣ ማህፀን እየከፈተ ነው እንትን ይባላል ብለውኛል። በስርዓት በምጥ ነው የምትወልደው ምናምን ብለውኛል ማለት ነው። እና እየከፈተ ነው ማህፀን። ሰዓቱን እየጠበቀ እየጨመረ ነው። ሲቀጥል ደግሞ የምጥ መርፌ ጨምረውልኛል እኮ ታስታውስኩ ነው። ቆየሁባችሁ ደነዘዝኩኝ እንጂ ምሬት ነው። ላይክ እኩል ተጀምሮላችሁ ያንዳንዱ አክቲቭ ነው። እኔ ደግሞ ስቲል ወገቤን ነበር ይበልጥ ያመኝ ነበረው እና ወገቤን ነበር እና መጨረሻ ላይ የመጣው ልጅ የግድ እሱ እንደውም የመሰለው እንትን ነው ምንድነው የእንግዲህ ልጅ ነው ቀድሞ የመጣው የመሰለውና ከዛ በኋላ ነው መጥቶ ስፔሻሊስቱ እንደገና ቼክ ሲያደርግ አላመነበትም። ስቲል ግን የሆነ ከውስጤ አይወጣም ባይዘው እሱ ዶክተር ስቲል ላይክ ገብቼ ኦፕሬሽን ክፍል በጀርባ ማደንዘዣ እየተወጋሁኝ ስቲል ኦፕሬሽን ማድረግ አልፈለገም እኔ እና ስቲል እጇ መስተካከል የሚችል እጇ ቀድሞ ነው የመጣውና መስተካከል የሚችል ከሆነ እያለ ስቲል ቼክ እያደረገ ነውና በቃ ፍጥኖልኛልና ሄል እንግዲህ ኦፕሬሽን ተደርገናል። ኑሮ መስመር በህይወት ጎዳና እድል ፈንታዬን የምታጠና ስፈራ በትር ስዝል ምርኩዜ ተቀኘሁልህ ባሰብከው ጊዜ ከማህፀን እስከ ሽምግልና ሚጠብቀኝ ምሕረት ነውና የምስጋና ወደ ቤት ልግባ ልሰዋልህ የከንፈሬን መባ ሱዜ በኢየሱስ ግን ደግሞ ስታያት እቺን የመሰለች ልጅ ለሷ ኦፕሬሽን መደረግ አይደለም ምንም መደረግ ምንም ያስረሳል፣ ብቻ ያንስባታል። እውነት ምጡን እርሺው ልጁን አንሺው ነው የሚባለው ብለው እናቶች። ያኔ እኮ ምጡም አለ ሁለቱም አለ። የኛ ምጥ አለ ባይዘው ባሎች የሚጨነቁ ምናምን አንዳንድ ሰው አይመስሉ ያው ስለማንልም ይሁን አላውቅም፣ ግን በቃ አዳሩን ሙሉ እንደዛ ቁጭ ብዬ ውጪ ብርድ ላይ ከሲስተር ጋር እንቅልፍ አረተኛ ስትል እንዴት ከየት ይመጣል እንቅልፍ? ከእንደገና እዛው ውጭ አድረን ነክቶ ከእንደገና እዛው ውለን ከማስበው ውስጥ በሆነ ይሻለኝ ነበር። ይሄን አልተጨነቀ
ኧረ ውይ እውነት እንኳን አልሆንክም አባ። ብቻ እግዚአብሔር ይመስገን። እውነት እንኳን አልሆንክም። ለምንድን ታውቃለህ? አንዳንዴ ቢያንስ በስልክ ማውራት እኔም ህመሜን በተወሰነ መልኩ አጣረጋለሁ ምናምን ስታየው እንደውም ሲስተር እያለቀሰች ምናምን እንዳያገኘሃት እነሱ ኦፕራሲዮን ክፍል ይዘውኝ ሊወጡ ሲሉ እኮ ምንድን ነው ያልኩት? ውሃ ቀብሉኝ፣ ውሃ ልጠጣ ምናምን ብዬ እሷ ውሃ ይዛ ስትመጣ እነሱ አፋፍሰው ሲወስዱኝ ምናምን እያየች ነበርና ብቻ በቃ አንተ ራስህ ልትፈርም ስትመጣ ምናምን እኮ ማለት ደንዝዘሃል። ያየው ከእናንተ እኮ ነው የተሻልኩኝ። አንዳንዴ ታማሚው ይሻላል ባይዘው። ብቻ ከባድ ነው። እግዚአብሔር ይመስገን አለፈ። የማያልፈ ነገር የለም። በረከት ሰጠን፣ ማስረሻ ሰጠን። ማስረሻ እንበላት እንዴ? ምን ነው? አይ መጥፎ ስም ነው እያልኩ አይደለም። ሁሉም የራሱ የሆነ ሪዝን አለው ስም ሲያወጣ። ስም ወጥቶላታል ባይዘው እና እኛም ደግሞ ስም አውጥተንላታል። ስሙን እነግራቸዋለን ሌላ ጊዜ። ያው እናንተም ደግሞ የቤት ስም አውጡላት። እሱ ኦልሬዲ ከሆስፒታል ከመውጣታችን በፊት የልደት ካርድ ምናምን ሲያሰራ የግድ ስም መውጣት ስላለበት ተማምነን ያወጣላት ስም አለ። ምናልባት እስቲ ትርጉም ያለው ግን አድርጉልን። እሺ ትርጉም ያለው ማለት ይሄ ከመጽሐፍ ቅዱስ ጋር የተያያዘ ቢሆን ደስ ይለናል። እና የቤት ነው አይቀየርም። የሚጀምረው ራሱንም ሊሉ ይችላሉ። ባይዘው ኮሜንት ላይ ጋይስ በሏት ያኔ ወንድ መሆኑ ሴት መሆኑን እናጣራ እንትን እንበል ስል ውታውኛ ጭቅጭቁኛ ሽኖቻል ደግሞ እንዴት እንደምታምርኩ ስማ። እኔስ የጠፋ ነው በዚህ ጉዳይ ነው። እና ዛሬ ተረጋግተን ቤታችን ሆነን ጊዜ ወስደን ከዛ በኋላ ደግሞ ያው ኦፕሬሽን የሆኑ ሰዎች ያውቁታል። እንደዚህ በስርዓት ለመቀመጥ ምን ያህል ጊዜ ይፈጃል፣ ህመሙ አለ፣ ማደንዘዣው ሲለቅ የሚሰማ ስሜት አለ፣ ምናምን ብዙ ነገር አለና ያው ራሴን አረጋግቼ ከእናንተ ለመጥፋት ፈልገን ሳይሆን በደንብ ጠንከር ብዬ ለመምጣት ስላሰብን ነው የቆየንባችሁ የጠፋንባችሁ። ይቅርታ። ቢያንስ በቴክስት እንኳን በሰላም ተገላግያለሁ ብለን ስቶሪ ማድረግ እንችል ነበረ፣ ግን ሰርፕራይዝ ለማድረግ አስበን ነበር። ግን ቶዬ ቀድሞኛል እና እሱን ጠይቋል። እሱ ራሱ በዛ ማታ እሱም ሐኪም ቤት መጥቷል ነበር በዛ ሰዓት። ጭንቅ ነው ጠብረው አለ። ያልፋል፣ የማያልፍ ነገር የለም። አልፎ ያው ዛሬ በደስታ ደስ ብሎን ቁጭ ብለን እንዴት ተረጋግተን ከቤተሰቦቻችን ጋር እያወራን ስለ ሁሉ ግን እግዚአብሔር ይመስገን ተመስገን። በጣም ማለት የምፈልገው ኦልሞስት 1 ወር አካባቢ ቪዲዮ አለቀቅንም። በእርግጠኝነት ይሄ ቪዲዮ የምንፈልገው ኦዲየንስ ጋር በሙሉ ላይ ደርስ ይችላል በተወሰነ መልኩ በሚልና ፕሊስ አካውንታችንን በደንብ ሼር ኮፒ ሊንክ አድርጉልን። ይሄንን ብቻ አይደለም፣ ከዚህ በፊት የምታስታውሱ ከሆነ የሆነ ሰዓት ላይ አካውንቴ ዋርኒንግ እየሰጠኝ ነበር፣ ቪዲዮ እያስጠፉብኝ ነበር ምናምን እና እሱን ባካፕ ለማድረግ ሌላ ተጨማሪ አካውንት ከፍተን ነበር። እሱ ላይም ተደጋጋሚ ቪዲዮ እየለቀቅን ስላልሆነ ኦልሞስት ቆሟል። እሱንም ሰብስክራይብ እያደረጋችሁ፣ ምክንያቱም ከአሁን በኋላ ከመጣን ኦልሞስት 3 ቤተሰብ ሆነናል፣ እንጨምራለን፣ እንበዛለን። በጥሩ ቪዲዮዎች እንድንመጣ ከእናንተ ጋርም ቶሎ እንድንገናኝ የጠፋንበትን እንድንካካስ ሰብስክራይብ እያደረጋችሁ በደንብ ሼር ኮፒ ሊንክ አድርጉ አካውንታችንን። በቀጣይ በሰፊው ደስ በሚል ቪዲዮ እስክንገናኝ ድረስ እዚህ ደስ በሚል ነው ከዚህ በኋላ እኔ የምለው ኦልሞስት ቀናቶች ናቸው። በእርግጥ ሳምንት አልሞላኝም ከወለድኩኝ እራሱ። ቤተሰቦቻችንን ገንፎ ጥራቸው በያለችሁበት ዴሊቨሪ ቅርብ ሆናችሁ እንልካለን። እዚህ አዲስ አበባ ያላችሁ ኮሜንት ላይ አስቀምጡልን። የምር መምጣት የምትፈልጉ
ኑ ገንፎ አብረን እንብላ አራስ መርቁኝ ይምጡ እና ኮሜንት ላይ እንኳን ማርያም ማረችሽ በደንብ በሉኝ። የምር በሉኝ አይበልማ በሉኝ። እኔ ግን ቤተሰቦች በሉኝ፣ ምክንያቱም የእናንተም ጸሎት ነው በሰላም እቺን የመሰለች እንትን እንድገላገል የረዳኝ። የእናንተ ትልቁ ጸሎት ስንጠፋ፣ ስታመም፣ ስንጨነቅ እንደዛ ሳለቅስ አይዞሽ ምናምን ስል ቡና እቺን የመሰለች ልጅ ይዛም ቡና ከሷ ጋር ምን አገናኝ? እያዛጋውባቸው ነው። ታነቃቃለች ብዬ ነው። ታኝታረን እንቅልፌን አመጣች። የሁሉ ክብር ሁሉ ዝና ያላንተ ፍቃድ መቼ ሆነና ይሁን ይደረግ ጌታዬ ያልከ እኔ ሲያለኝ ቃል አሜን ብቻ። እሺ በቃ ኤኒዌይስ እንወዳችኋለን። ኮፒ ሊንክ አድርጉ፣ ሼርም አድርጉ፣ ሳብስክራይቡን እንዳትረሱ አደራ አደራ ብለን እናሳስባለን። እሑድ ግን ነው እዚህም ያላችሁ እናሳያችኋለን። እዚህ ላላችሁ ደግሞ ደውሉ፣ ኑ አብረን እናሳልፋለን። ምን ችግር አለ? ተጋብዛችኋል። ሰላማችሁ ይብዛልን። ባይ ባይ። ቻው